ሰላም እንዴት ናችሁ? ይህ ጄኔራል ሳይንስ ለሰባተኛ ክፍል የሚቀርብ ክፍል 4 ትምህርታችን ነው። ከዚህ በፊት ሳይንስ ምን እንደሆነ፣ ስንት አይነት ሳይንስ አለ፣ ለምሳሌ ኮንቬንሽናል ሳይንስ፣ ኢንዲጂነስ ሳይንስ እያለ እንደገና ደግሞ ናቹራል ሳይንስ ለሶስት የተለያዩ ሳይንሶች ማለትም ባዮሎጂ፣ ኬሚስትሪ፣ ፊዚክስ ተብሎ ሊከፈል እንደሚችል አይተናል። በዛ በተጨማሪ ሳይንስ የራሱ ኤቲክስ እንዳለው አይተናል። የተለያዩ ሳይንቲስቶች ያደረጓቸውን የተለያዩ አስተዋጽኦችን አይተናል። ዛሬ በሚኖረን ቆይታ ኮመን ላቦራቶሪ ኢኩፕመንት ዩዝስ ሴፍቲ ሩልስ ኤንድ ፕሮሲጀርስ ኢን ሳይንስ ላቦራቶሪስ የሚለውን የሰባተኛ ክፍል የጀነራል ሳይንስ ሁለተኛውን ሴክሽን መጀመሪያውን ዩኒት ሁለተኛውን ሴክሽን ለማየት እንሞክራለን። ስለዚህ አብራችሁን ቆዩ ማለት ነው። ኦኬ ሶ የመጀመሪያው ኮመን ላቦራቶሪ አፓራቲቭስ ነው። እዚህ ጋር የምናየው ነገር ላቦራቶሪ ማለት የተለያዩ ሳይንሳዊ ሙከራዎች፣ ሳይንሳዊ ጥናቶች የሚደረጉበት ቦታ ነው። ልክ አንድ ኳስ ለመጫወት የሚፈልግ ሰው ኳስ ሜዳ ስቴዲየም እንደሚሄደው ሁሉ የሳይንስ ሙከራዎችን የሳይንስ ጥናቶችን የሚያደርግ ተማሪም ሆነ ተመራማሪ መሄድ የሚገባው ላቦራቶሪ ይሆናል። ስለዚህ የተለያዩ ቦታዎች ላቦራቶሪዎች አሏቸው። መድኃኒቶች የሚቀመሙበት ሊሆን ይችላል። የተለያዩ ብረታ ብረቶች፣ የተለያዩ የስፔስ ሳይንስ ሙከራዎች ሁሉ የሚደረጉበት ነው ላቦራቶሪ እንዳጠቃላይ። ዞሮ ዞሮ በዚህ ክፍል የምናያቸው በተለይ ኦፊስ ወርክ ወይም ላቦራቶሪ ውስጥ ስላሉ ሙከራዎች የሚደረጉበትን መሳሪያዎችን በተመለከተ ይሆናል። ላቦራቶሪ ኢኩፕመንት የተለያዩ ነገሮችን ይይዛል። ኢት ኮንቴንስ ዲፍረንት ሴት ኦፍ አፓራትስ which are designed to perform various tasks የተለያዩ ስራዎችን ለመስራት ተብለው የተዘጋጁ ለዚህ ተብለው ዲዛይን የተደረጉ የተመረጡ መሳሪያዎች የሚገኙበት ነው። ስለዚህ እዛ ላቦራቶሪ ውስጥ ተማሪዎች ሊጠቀሙበት ይችላሉ፣ መምህራን ሊጠቀሙበት ይችላሉ፣ እንደዚሁ ደግሞ ተመራማሪዎች ሳይንቲስትስ ሊጠቀሙበት ይችላሉ። So the students can conduct laboratory work smoothly and more efficiently ተማሪዎች ላቦራቶሪ ውስጥ ስራቸውን ጥሩ በሆነ መንገድና በቀላሉ ለመስራት የሚችሉት ምን ሲሆን ብቻ ነው? when they are familiar with the apparatus commonly used in the laboratory ላቦራቶሪ ውስጥ የሚያገለግሉ የተለያዩ መሳሪያዎችን ሲያውቁ ነው። ፋሚሊያር ማለት ሲለምዷቸው። አሁን አንድ ሰው ቤተሰብ ነው አይደለም ለማለት ቤተሰብ ማለት የተወለደ ምናምን አይደለም አይደል? የለመደ ከቅርብ ያለ ሰው እንደማለት ነው። ላቦራቶሪ ውስጥም የሚያገለግሉ የተለያዩ መሳሪያዎች አሉ። እነሱን ማወቅ፣ እነሱን መረዳት ከዚህ በኋላ እዛ ላቦራቶሪ ውስጥ ብገባ የምሰራው ሙከራ እነዚህን መሳሪያዎችን ተጠቅሜ ነው ማለት ነው ብሎ እንዲረዳ ያግዘዋል። ቅድም ብያቸዋለሁ። አንድ ኳስ የሚወድ ሰው ኳስ ሜዳ እንደሚወድ ሁሉ አንድ መጽሐፍ ማንበብ የሚፈልግ ሰው ላይብረሪ እንደሚሄደው ሁሉ የተለያዩ የሳይንስ ሙከራዎችን ማድረግ የሚፈልግ ሰው ደግሞ ላቦራቶሪ ውስጥ ነው የሚሄደው። ስለዚህ ላቦራቶሪ ውስጥ ደግሞ ኳስ የለም፣ መጽሐፍ የለም። መጽሐፍ ሊኖር ይችላል፣ ነገር ግን ጋይድ ላይን ነው የሚሆን። ከዛ ውጭ ግን ላቦራቶሪ ውስጥ የሚያገለግሉ መሳሪያዎች ናቸው የሚኖሩት። ስለዚህ እነሱን ነው የምናይ። ስለዚህ ለምሳሌ የተወሰኑትን ለማየት ያክል አንደኛ ትሪፕል ቢም ባላንስ ይባላል። የተለያዩ ነገሮችን የምንመዝንበት ነው። በእህል ሚዛን አይመዘንም፣ በስኳር በቡና ሚዛን አይመዘንም። የራሱ የሆነ በጣም ቅንጣጢት የሆነ ከግራም በታች ሊሆን የሚችል ልኬት ሊለካ ይችላል። በሚሊግራም ሊለካ ይችላል። ዞሮ ዞሮ እስከዛ ድረስ ሊደርስ የሚችል ልኬት ኢንፋይናይት በሆነ ስሞል ስኬል በሆነ ኢንፋይናይት ላይ ስሞል ለሆነ ነገር የምንጠቀምበት የሚዛን አይነት ነው ላቦራቶሪ ውስጥ የሚያገለግላል። ሁለተኛው ቤከር ይባላል። ቤከር ውሃ ከቦታ ቦታ የምናንቀሳቀስበት ነው፣ የምንይዝበት ነው። ኩባያ ወይም ደግሞ ባሌ ምናምን አትይዙም። ስለዚህ ላቦራቶሪ ውስጥ የራሱ የሆነ ሜዠርመንት ያለው እዚህ ጋር እንደምታዩት ሜዠርመንት ያለው ስሙ ቤከር የሚባል ኖርማሊ ውሃ መያዣ ነው። አንዳንዴ ማሞቂያም ሊሆን ይችላል፣ ወይም ደግሞ ጅስ ላይክ ዛት በእንዲህ አይነት ማቴሪያል የተዘጋጁ ከሆነ ልናፈላበት እንችላለን። ኦኬ ሌላው ቶንግስ ይባላል። ቶንግስ ማለት ደግሞ የሆነ በጣም የሚያቃጥሉ እቃዎችን ከቦታ ቦታ ይዘን ለመንቀሳቀስ ወይም ደግሞ በጣም ክዳናቸው ሊፈጀን የሚችሉ ምሳሌ ስናፈላ ከቆየን በቤከሩ ስለሚፈጀን የግድ ቶንግ ተጠቅመን ነው ምን ከፍተው ማለት ነው። ስለዚህ
ለእነዚህ አይነት ነገሮች የሚያገለግለን ነው። ቴርሞሜትር ታውቃላችሁ ብዬ አስባለሁ። የሙቀት መለኪያ ነው። ሞቀኝ ቀዘቀዘኝ ለማለት ቴርሞሜትር ነው የምትጠቀሙት። ሌላው ቴስት ቲዩብ ነው። ቴስት ቲዩብ የተለያዩ ለምርምር አገልግሎት ወይ ለሙከራ አገልግሎት የምንጠቀምባቸውን ነገሮች የምንቀንስበት የምንመራመርበት በቃ ይሄ በቃ ዋናው ነገር ነው ማለት ይቻላል። ቴስት ቲዩብ ኖርማሊ ምርምሮቻችን የምናካሄድባቸውን ነገሮች የምንቀንስበት በቃ በተወሰነ ስኬል ጀስት ላይክ ዛት። ፔትሪ ዲሽ የሚባል አለ። ፔትሪ ዲሽ በተለይም በጣም ትናንሽ የሆኑ ነፍሳትን ልክ ለምሳሌ እንደ ባክቴሪያ እንዲያድጉ የተመቻቸ ኤንቫይሮንመንት የምንፈጥርበት አንዱ የላቦራቶሪ አፓራቴስ ነው። ሌላው ግራጁዌትድ ሲሊንደር የሚባል አለ። ግራጁዌትድ ማለት ኖርማሊ ክፍፍል ያለው ለመሆኑ ማመልከቻ ነው። ግራጁዌትድ የተከፋፈለ ከምን እስከምን ድረስ ነው የሚል ልክ ቴርሞሜትር ለምሳሌ አሁን ግራጁዌትድ ነው አይደል? ግራጁዌትድ ማለት ልኬት ያለው። ቅድም ለምሳሌ ቤከር ያልኳችሁም ቤከር ግራጁዌትድ የሆነ ነገር አለው፣ ስኬል አለው፣ መለኪያ አለው። እሱን ለማለት ያክል ነው። ዋናው አገልግሎቱ ግን ግራጁዌትድ ሲሊንደር ለምን ያገለግለናል ብትባሉ ምንድን ነው የምትሉ? ለመለካት መሆን አለበት። የሆነ ነገር ተለካላችሁ፣ ከለካችሁ በኋላ ቴስት ቲዩብ ውስጥ ትጨምራላችሁ ማለት ነው። ያ ቮሊዩሙን ወይም ይዘትን ለመለካት ያገለግላል። ከዛ ምን አለ በንሰን በርነር የሚባል አለ፣ ማሞቂያ ወይ ደግሞ የሙቀት ሶርስ ነው። ስለዚህ የምላችሁ ግድግዳ ላይ አትሰኩም፣ ይሄ በጣም አደገኛ ነው። ስለዚህ እነዚህን መሳሪያዎች ማወቅ አንድ ተማሪ ቀጣይ የሚገጥሙትን ትምህርቶችን በቀላሉ ለመረዳት ያገለግለዋል። ወይም ደግሞ ምን አይነት ስራዎች ሊሰራ እንደሚችል ከአሁኑ መለማመድም እንዲቻል እነዚህን መሳሪያዎች ማወቅ ያስፈልጋል። ስለዚህ በአጠቃላይ ሁለት ነገሮችን አይተናል። ላቦራቶሪ ኢኩፕመንት ምን ማለት ነው ብለናል። የተለያዩ መሳሪያዎች ተማሪዎች፣ መምህራን፣ ሳይንቲስቶች የሚጠቀሙባቸውን መሳሪያዎች የምናገኝበት ወይ ደግሞ መሳሪያዎች ናቸው። ኢኩፕመንት ስንል ላቦራቶሪ ደግሞ እነዛ መሳሪያዎች የሚገኙበት። ከዛ ምን ኤክስፔክት ይደረጋል? ሪፖርት ይደረጋል። ስለዚህ የሆነ ኤክስፐሪመንት ተመራምራቸዋል። አንድ ሰው ተመራመረ ሲባል ኤክስፐሪመንት አደረገ ይባላል። ተመራመር አይ ኤክስፐሪመንትድ። ለምሳሌ የሆነ ለምሳሌ ሻይ ስጠጡ ስኳር ታመሳስላላችሁ አይደል? ይጣፍጣል አይጣፍጥ የሚለውን ነገር አመሳስላችሁ ነው የምታዩት። ልክ እንደዛው ነው። ምርምር ነው። በቃ ያ አገልግሎት ላይ የሚውል ነገር ቢሆን ቀጥታ ምርምር ነው። ላቦራቶሪ ላይ የሚደረጉ ምርምሮች ኦልሬዲ የሰሩ ነገሮችን ሳይሆን አዲስ ነገር ከተፈለገ ምን አሁን ሻይ አማሙቷን ተጠቀምን ላቦራቶሪ ገባ አልገባ ምን ትርጉም አለው? ግን የሻዩን ሁኔታ ማሻሻል የምንፈልግ ከሆነ እያመጣብን ያለው ሌላ ሳይድ ኢፌክት ካለ እሱን ማጥናት የምንፈልግ ከሆነ ወይንም ደግሞ ሌላ አይነት ምርምር መፍጠር የምትፈልጉ ከሆነ ዛት ሜቢ ላቦራቶሪ ውስጥ ገብታችሁ ልትመራመሩ ትችላላችሁ። ስለዚህ ኤክስፐሪመንት ካደረጋችሁ በኋላ ከተመራመራችሁ በኋላ ምን ሰራችሁ? በምን ፕሮሲጀር በምን ሂደት መጀመሪያ ምን አደረጋችሁ? ከዛ ምን ሰራችሁ? ከዛ ምን ሰራችሁ? ቅደም ተከተሉን ማለት ነው። ከዛ ምን ውጤት አገኛችሁ? እሱን አጠቃላይ የያዘ ሪፖርት ይባላል። ሪፖርት የሆነ ሰው ሲጠይቃችሁ እንደምታወሩት ማለት ነው። ጀስት ላይክ ዛት። ኦኬ ያ ዛት ኢዝ ዘ ፈርስት ሴክሽን ኦፍ ዚስ ሌሰን።